የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ በጣም ትልቅ የተከበረ ነው የዮሐንስ ክብሩ ግን ተመልከቱት ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበር ተብሎ ተነግሮለት የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው ይቅርና ሐዋርያት ክርስቶስ እንኳን የሰበከው የመጀመሪያው ስብከት መጀመሪያ የተናገረው ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና መንግቡ ይሄንን ስብከት ክርስቶስ ከመስበኩ በፊት ዮሐንስ መጥምቅ ነው የሰበከው ምን አይነት መታደል ነው ጌታ ያለውን መድገም አንድ ነገር ነው አይደል እነሱ ያሉትን ጌታ ሲደግምላቸው እኮ በጣም መታደል እኮ ዮሐንስ እንዴት አይነት ሰባኪ ነው ህዝቡ ሁሉ እየተከተለው የነበረ እኮ አጥማቂ እኮ ህዝቡ ሁሉ ይከተለው የነበረ ቃሉን የሚሰማው መምህር እኮ ልክ ክርስቶስ ሲመጣ ህዝቡ እየፈለሰ ወደሱ እንኳን ሲሄድ ደቀ መዛሙርቱ መተው ስሞታ ሲያሰሙ አንተን በሙሉ ይከተሉ የነበሩት ታጠምቃቸው የነበሩት በሙሉ አሁን ተለይተው ያ ያጠመቀው ክርስቶስ የሚባለው ጋር ነው ያሉት አለ ኮሽ እርሱ ሊልቅ እኔ ምን ላደርግ ይባላል ምን አይነት ሰው ነው እውነት እኛ በክርስትና ህይወታችን እኮ ክርስቶስ እንዲያንስ እኛ ከፍ እንድልን የምንፈልግ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም ዘሎታል ዘለለውና ስትጾሙ ብሎ ነው የጀመረው ምን ስትሉ መቼስ መጾምማ እሱ የታወቀ ነው አለ መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም ስትጾሙ አለ አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው ስትጾሙ እንደ ግብዞች አጣውልጉ ለታይታ አታድርጉት ለተሪዮ አታድርጉት አለ በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው ስለምን ስለ ጽድቅ ሰው በብዙ ምክንያት ሊጾም ይችላል ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል ለቁጠባ ሊጾም ይችላል ሰው በምሳው የከበረ ይሏል የኛ መጽሐፍ ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል የጽድቅ አይደል አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል የጽድቅ ነው አይደለም ስለ ጽድቅ ማለት ምንድነው ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው